ሰላም ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ወደ እናንተ የሚቀርበው የህፃናት ምግብ ፕሮግራማችን ነው። የእስከዛሬው ቪዲዮ እየጠቀማችሁ እንደሆነ ተስፋ አደርጋለሁ። ስለምንሰጡን ደግሞ አስተያየት እጅግ አድርጌ አመሰግናችኋለሁ። እናንተም አስተያየት ካላችሁ ሰጀስት የምታደርጉት ምግብ ካለ ኮሜንት ላይ እንድትጽፉ ጠይቃችኋለሁ። ዛሬ ይዤላችሁ እንግዲህ የመጣሁት አትክልት ከአረንጓዴ አትክልት አንዱ የሆነውን ቆስጣ ነው ማለት ነው። ቆስጣ በጣም ጠቃሚ ከምንላቸው አረንጓዴ ተክሎች አንዱ ነው ማለት ነው። ቆስጣ በውስጡ ቫይታሚን ኬ ኤ ሲ አለው። ቆስጣ የሚታወቀው በደንብ ለመፈጨት ጥሩ ከሆኑ ምግቦች አንዱ ነው ማለት ነው። ስለዚህ ቆስጣዬን አጥቤ አዘጋጅቻለሁ። ስለዚህ ከተፍ አድርገን ስቲም ማድረግ እንችላለን። በትንሹ ደግሞ ቀቀል አድርገን ማውጣት እንችላለን ማለት ነው። በተለይ ድርቀት ለያዛቸው ልጆች ፎርሙላ ወተት ብዙ ጊዜ ልጆችን ድርቀት ያመጣባቸዋል። ስለዚህ በተለይ እሱን የሚጠቀሙ ህጻናት ድርቀት ሲይዛቸው ቆስጣ ብትሰጧቸው ብቻውንም ከሌላ ምግብ ጋር አርጋችሁ ብትሰጧቸው በጣም ይመከራል ማለት ነው። ቆስጣ ይሄ ይበቃኛል። ውሃዬ ስለፈላ ቆስጣዬን ጨምራለሁ። እናንተ ስቲም ማድረግ ትችላላችሁ ማለት ነው። ስለዚህ ቆስጣዬ እንዲበስልልኝ እንደዚህ አደርጋለሁ። ቆስጣዬ እስከሚበስል እንግዲህ ብዙ ጊዜ ስለ ማር ይነሳል አይደለ? ማር ለልጆች ከ1 ዓመት በታች ላሉ ልጆች አይሰጥም ይባላል። ምክንያቱም ምንድነው ይሄ ማር ላይ የሚገኝ ባክቴሪያ አለ። ኢንፋንት ቡታሊዝምን ያመጣል። የህፃናትን የምግብ መመረዝን የሚያመጣ ነው፣ ባክቴሪያ ነው። እሱ ግን ትልልቅ ሰዎችን ወይ ደግሞ ከፍ ያሉ ህፃናቶችን አያጠቃም። የህፃናቶቹ ከ1 ዓመት በታች ይሄ የምግብ መፈጨት አንጀታቸው ገና ዲቨሎፕ ስላላረገ ለሱ ያጋለጣቸዋል ማለት ነው። ስለዚህ ከ1 ዓመት በታች ላሉ ህፃናቶች የማይሰጥበት ምክንያት እዛ ላይ ያለው ባክቴሪያ የሚያመነጨው ቶክሲክ የሆነ ነገር ስለሚኖር ነው ማለት ነው። ስለዚህ ለ1 ዓመት በታች ላሉ ህፃናት ማር የማንሰጥበት ምክንያት ይሄ ነው ማለት ነው። ቆስጣዬ ቆስጣ ብዙ ጊዜ አይፈጅም፣ 5-10 ደቂቃ ቶሎ ነው የሚበስልልን። ስለዚህ ቆስጣዬ ስለበሰለ አወጣዋለሁ። እዛ እናጠላዋለን ቆስጣችንን። እንደዚህ ከሆነልን በኋላ እንፈጨዋለን ማለት ነው። እንዲሁም ይዘውት እንዲበሉ ማድረግ እንችላለን። ባለፈው ሌሎች ቪዲዮ ላይ እንዳሳየዋችሁ የምንሰጥባቸው የተለያዩ አማራጮች አሉ። አንዱ ፈጭተን ነው፣ አንዱ ደግሞ እንደዚሁ ራሳቸው እንዲመገቡ ማድረግ ነው። እንደዚህ የምንፈጨው እንዳልኳችሁ 6 ወር እስከ 7 ወር ባለው ጊዜ ብቻ ብንፈጭ ይመከራል። ከዛ በላይ ግን ላሉት አይመከርም ማለት ነው። እንደዚህ ከፈጨን በኋላ ወተትም ማድረግ እንችላለን። የእናት ጡት ወተት ወይ ደግሞ የሚጠቀሙትን የፎርሙላ ወተት ማድረግ እንችላለን። 1 ዓመትና ከዛ በላይ ለሆኑ ልጆችም ከተለያዩ ምግብ ጋር ከለሩ እዩት፣ ሳምሩ አረንጓዴነቱን ጠብቆ በጣም ቆንጆ ከለር ሆኖ የሚወጣው ያው እንግዲህ እንደምታዩት እንደዚህ ቆንጆ ሆኖ ወጥቶልናል ማለት ነው። ስለዚህ ለልጆቻችሁ ቆስጣ በመስጠት ጤንነታቸውን እንድትጠብቁ የበሽታ መከላከል አቅማቸውንም ይጨምራል። ስለዚህ ቆስጣን ሞክሩ ትላለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።